እፍዬ የኔ አቀኛ ሰው ይመችክ። እቺ ደግሞ ቡዝነሽ የምትባለው እንግዲህ ሰሞኑ ጠፍታ ነበረች። ዛሬ እንግዲህ ሴት ሆና መጥታለች። ዛሬ ከጭራቅ ፀጉር ወደ ውግ ተቀይራን የመጣችው ዛሬ ሴት ሸትታለች። ዛሬ ተመስገን ኤሊሊል በሉ ቤተሰብ። እንግዲህ ዛሬ ኤፍሬም ሀቁን የተናገረ ማለት ነው። አንተ ምን አገባ በወንድምህ ህይወት? ምን አገባ እሱ ባመጣ ሴት? ምን አገባ እሱ በወደደ ሴት? ምን አገባ አንተ? ለምን ታወራለህ? ምን አገባ? ሩታም የራሷን ህይወት እሷ ታውቃለች። አንተ ምን አገባ? በዚህ ሰዓት አንተ እኮ ወንድም አጠገብ መሆን አለብህ አላለችም? እቺ የዝሙት በግ ማለት ነው። እቺ ቡዚ ሮቶ መጣችላቸው። ውይ ረስታን ነበረ፣ ተመስገን ብለን ነበረ። ይሄው ዛሬ መጣችላችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? አላችሁልኝ? እኔ ደህና ነኝ፣ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ከች ብዬላችሁ መጥቻለሁ ማለት ነው። ቡዚ ሮቶ ይዤላችሁ መጥቻለሁ ማለት ነው። እንግዲህ ኤፍሬም እየተቆጣች ነው ያለችው ማለት ነው። አንቺ ትክክል ነሽ አይደለ? ኧረ ተይ ከሩታ ጋር ስለተጣላሽ ዛሬ ወደ ዝሙት ሰፈር ነርሽ አይደል? ያው ሰው ሁሌ እውነት የሚያወራ ሰው እኮ ሁሌ እኮ አይወደዱም። ታውቃላችሁ አይደለ? በዚህ ሰዓት ሰው እንደ ጊዜ ይገለባበጣል ቤተሰብ ማለት ነው። እና እንደዛ ነው የተረዳው ማለት ነው። እና በዚህ ሰዓት እውነት የሚያወራ ሰው አይቀበሉም። ሰው ውሸት የሚያወራ ሰው ነው የሚቀበሉ። ኤፍሬም አሁን እዚህ ጋር ትክክል ነው። በዚህ ሰዓት ከሩታ ጋር እንኳን ባይሆን ከሄርሜላ ጋር እንኳን ባይሆን አርፎ ልጁን ያሳድግ። ካለሴት መኖር አይችሉም ወይ አለ እኮ ኤፍሬም ያለው ትክክል ነው። አብርሽ ካለሴት መኖር አይችሉም። አብርሽ ካለሴት መኖር አይችሉም። ራሱን ያጠፋል ካለሴት ማለት ነው። የምሬ ነው ምራችሁ። እና ልጁን ያሳድግበት። በዚህ ሰዓት ቀለበት የሚያደርግበት ሰዓት አይደለም። አብርሽ ልክ አይደለም። አሁንም አልደግፍም። ስለዚህ ለጊዜ በቃ ለጊዜ ነው አለው ኤፍሬም ማለት ነው። የጊዜ ጉዳይ ነው አለው እንጂ። ስለዚህ አልተቀበለም። ኤፍሬም ያለው ትክክል ነው። እኔ የምፈልገው አብርሽና ሩታ አብሮ ሲሆኑ ደስ የሚለኝ። ጭራሽ ከሄርሜላ ጋር እንዳይሆን አልፈልግም። ምንም ውስጥ ያልተቀበለልኝ ማፍት ነው አለ እኮ ትክክል ነው ኤፍሬም ማለት። ኤፍሬም ምን አስነኩ? ምን ያስነኩ ታዲያ እንዴ? ሩታና እነ ሜሪ እነ ዳኒ መተት አላቸው እንዴ? እናንተ ጭንቅላታችሁ ላይ እንደዛ ነገር የምታስቡ እናንተ ናችሁ መተት ያላችሁ ብዬ ነው የማስበው። ምድር ጅሎች ማለት ነው። የዝሙት ተባባሪ ሁላ የምሬ ነው የምላችሁ። እውነት የሚያወራ ሰው ከሁሌ አይወደዱም። ታውቃላችሁ ቤተሰብ። ውሸት የሚያወራ ሰው ነው ሰው የሚፈልገው። ገባችሁ? ስለዚህ ኤፍሬም ለኔ ሀቀኛ ሰው ነው፣ ትክክለኛ ሰው ነው። ትክክለኛ ነገር ነው የተናገረ ማለት ነው። ምንም ነገር ሳያስመሰል ማለት ነው። እቺ ቡዝዬ ከሩታ ጋር ስለተጣላች ነው ወደ ወንድሙ የተገለበጠች። ወንድሜ አሁን ልክ ነው፣ የሱ ደስታ ነው የምፈልገው አለች። በፊት ደግሞ እሱ ልክ አልነበረም አላለችም? ከሩታ ጋር ስለተጣላች አሁን ወደ ወንድሙ ተገለበጠች። አንተ ደግሞ በዚህ ሰዓት ወንድም እየወደደን ነገር መቀበል ነው ያለብህ። በዚህ ሰዓት ከወንድም አጠገብ ነው መሆን ያለብህ። ከወንድም ጋር መጣላት የለብህም። አንቺ አስመሳይ፣ አንቺ የወንሽ ሮቶ ሴትዮ ማለት ነው። ሰው ነሽ አንቺ ደግሞ። እስኪ ሰውነትሽን ቀንሺ፣ ይበቃሻል። ሚዲያ ላይ መተሽ ኝኝኝ አትበይብን፣ ስታስጠላ። የምሬ ነው ምላችሁ። ነገ እኮ እናንተ ትገናኛላችሁ፣ እኛ ግን ሜዳ ነው የምንቀረው፣ እውነት ለመናገር ማለት ነው። ዛሬ እኝኝ እንላለን እንጂ እነሱ ነገ አብሮ አንድ ላይ ይቀጥላሉ። ሩታም ብትሆኑ በማላቸው ልጅ አላቸው። እኛ ልጅ እንፈልጋለን ከእናቱ ጋር። እሱ ካልፈለገ ልጁን ደግሞ በስነ ስርዓቱ ያሳድጋል። ግዴታ ከልጁ ጋር ከልጁ እናት ጋር ባይሆንም ልጁን ያሳድጋል አላችሁ? ታይ እባክሽ። ብዙዎቹ ተለያይቶ የሚያሳድጉ አሉ። እንደዚህ ነው ባልና ሚስት ተለያይቶ ልጅ በውሩክ ማሳደግ። እስኪ እሺ በምሳሌ ባልና ሚስት እንኳን ቢለያዩ እኮ ልጅ እኮ በፍቅር አያድግም። ምክንያቱ ጠዋት ይወስዳል ከሰዓት ይመልሳል እኮ። ይሄ እኮ ልጅ አሳደገ አይባልም። ለመናገር ለልጁ ዋጋ አልከፈለም። ኤፍሬም ብሏል። ለልጁ ምንም ዋጋ ሲከፍል አላየውም ማለት። እሱ ከሴት ቂጥ አይጠፋም፣ ከቂጥ ስር አይጠፋም። እንዴት ኤፍሬም ልጁን ያሳድጋል? ልጁ እንዴት ያሳድግበታል?
እሱ አሁን በዚህ ሰዓት የሴት በሽታ ይዘዋል አብርሽ ማለት ነው። አብርሽ ከራሱ ጋር አይደለም፣ ልጁ ጸበል ያስፈልጋል። ኤፍሬም አንተ ከራስ ጋር አይደለም ምንድን እያስነጉ የምትሉ ሰዎች፣ ኤፍሬም ልክ ነው፣ ከራሱ ጋር ነው ያለው። አብርሽ ነው ወንድሙ ነው፣ ከራሱ ጋር አልነበረ። ጸበል ያስፈልጋል። አብርሽ ጤና አይደለም። ሰው ጤነኛ ሰው ቶሎ አድርጎ ወደ ቀለበት ተንበርክኮ ለሌላ ውሽማ ሴት ቀለበት አያደርጉ። ጤነኛ ሰው ቢሆን ማለት ነው መቆየት አለበት። ገባችሁ? የውሽምትና የአብርሽ ፍቅራችሁ ትክክል አይደለም። ፎርጂጅ ነው፣ ውሸት ነው ነው ምላችሁ ጋይስ። እንግዲህ ይህን ቪዲዮ ከወደዳችሁ ላይክ አድርጉ። ኤፍሬም የማቸክ የኔ አቀኛ ወንድም ማለት ነው። አቀኛ ወንድም ማለት ልክ እንደ ኤፍሬም ማለት ነው። እቺ አስመሳይ ናት። እቺ ዳቦ ፊት ማለት ነው። እቺ ቡዜ የምትባለ ኝኝኝኝ ትላለች መታ የሆነች ሮቶ